ፈቅዶ በቸርነቱ እዚህ ሰዓት እዚህ ዕለት ያደረሳችሁ እግዚአብሔር ልጆች እንደያላችሁበት አካይ እንደምን ከርማችኋል? ምህረቱን ከኛ ያላራቀ እስከዚህ ሰዓት ይወደደና የጠበቀን ሁሌም የኛ መዳን የሚናፍቀው አባታችን እግዚአብሔር አሁንም መዳናችን ናፍቆት እዚህ ሰዓት እዚህ ዕለት ስላደረሰን ኃያሉ ስሙ የተመሰገነ ይሁን። የማምላክ የወላዲተ አምላክ ምልጃና ጸሎት አይለየን። እንደ ትናንት ዛሬም በመካከላችን ተገኝቶ እንዲያስተምረን እንዲመክረን እንዲያጽናናና እንዲያረጋጋን ለኛም ይበጀው እንዲያደርግልን የነቢያቱን የሐዋርያቱን የሊቃውንቱን ጉባኤ እንደባረከ የኛንም ጉባኤ እንዲባርክ ሁላችንም ለጸሎት እንዘጋጅ። አባት እግዚአብሔር ሆይ ሁሉን ትሰራለህ፣ ሁሉን ታከናውናለህ፣ ሁሉን ታደርጋለህና እናመሰግንሃለን። እኛ ደካሞች ልጆችህ ዛሬ በፊትህ ለቃልህ ተሰብስበናልና ልቦናችንን ከፍተህ ቃልህን እንድታስተምረን በተማርነውም እንድንሰራበት ቅዱስ ፈቃድ እንዲሆንልን ቅዱስ ስምን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ ተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ የእግዚአብሔር ልጆች እንደ እግዚአብሔር ቸርነት እግዚአብሔር ለዛሬ ለኛ ያዘጋጀልን የትምህርታችን ርዕስ እድሜህን ለጨካኝ አትስጥ። መጽሐፈ ምሳሌ ምዕራፍ 5 ቁጥር 9 ያው ቃሉ እንደዚህ ይላል፣ ክብርህን ለሌላ እንዳትሰጥ እድሜህንም ለጨካኝ፣ ሌሎች ከሀብትህ እንዳይጠግቡ ድካምህ በባዕድ ሰው ቤት እንዳይሆን፣ በመጨረሻም ሥጋህና ሰውነትህ በጠፋ ጊዜ ታለቅሳለህ ትላለህም፣ እንዴት ትምህርትን ጠላሁ፣ ልቤም ዘነፋን ናቀ። የአስተማሪዎችን ቃል አልሰማሁም፣ ጆሮቼን ወደ አስተማሪዎች አላዘነበልኩም። በማኅበርና በጉባኤ መካከል ወደ ክፉ ለመድረስ ጥቂት ቀረኝ። ከጉድጓድ ውሃ ከምንጭ የሚፈልቀውን ውሃ ጠጣ። ምንጮችህ ወደ ሜዳ ወንዞችህም ወደ አደባባይ ይፈሳሉን? ላንተ ብቻ ይሁኑ። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ይህንን ቃል ጥበብን ገንዘብ ያደረገው፣ ጥበብን ሀብቱ ያደረገው፣ ጥበብን ባለቤቱ ያደረገው ታላቁ አባታችን ንጉሥ ሰሎሞን ተናግሮታል። በምሳሌ እንዳስቀመጠልን እድሜ ምን እንደሆነ፣ እድሜ ለማን እንደማይሰጥ፣ ኑሯችን ምን መምሰል እንዳለበት፣ ኑሯችንን ለማስተካከል ደግሞ ምን ማድረግ እንዳለብን ነግሮናል። ቃሉ እንደዚህ ነው የሚለው ምሳሌ 5 ቁጥር 9 ላይ እድሜህን ለጨካኝ አትስጥ፣ ክብርህንም ለሌላ አትስጥ ብሏል። እኛ ስንፈጠር የተቀረጽነው በእግዚአብሔር የእጅ መዳፍ ነው። ንዑዳን፣ ክቡራን፣ ቡሩካን፣ ቅዱሳን፣ ንጹሃን አድርጎ ከየትኛውም ፍጥረት በላይ ማስተዋልን ሰጥቶ ነው የፈጠረን። በዕለት ተዕለት ኑሯችን ውስጥ እንደ እግዚአብሔር ፈቃድ አስተውለን የማንራመድ ከሆነ
የጸሎታችን መጀመሪያ ጥበብና ማስተዋልን ስጠኝ መንገድም ምራኝ የሚል ካልሆነ በራሳችን አስተያየት ጠቢብ የምንሆን ከሆነ እድሜያችንን ሳናስብ ለጨካኞች እንሰጣለን። እድሜያችንን ለጨካኝ ከሰጠን ያ ጨካኝ እድሜያችንን እምሽክ አድርጎ ይበላዋል። ዘመኑ ካለፈ በኋላ ምን አለ? ታለቅሳለህ አለ። እያንዳንዱ ሰው ሲነጋ አዲስ ህይወት ስላለው የሚቀጥለውን ህይወት ላለማልቀስ ዛሬ ካለቀሰ ያንን ስህተት ላለመድገም እግዚአብሔርን አስተምረኝ ምከረኝ ማለት አለበት። ለዚህ ነው ልበ አምላክ ዳዊት የመከረኝን እግዚአብሔርን አመሰግናለሁ። እግዚአብሔር ሲመክር ምንም ስህተት የለም። እግዚአብሔር ሲያስተምር ምንም መጥፋት የለም። አልገባኝምም አይባልም። እሱ ካስተማረን ይገባናል። ምክንያቱም ሲያስተምረን ልቦናችንን ከፍቶት ነው። እግዚአብሔር መንገድ ከመራ ምንም መጥፋት ወይም ደግሞ የተሳሳተ ኤግዚት ወስዶ ነዳጅ መጨረስ የለም። ብቻ የጸሎታችን መጀመሪያ እግዚአብሔር እንዲመክረን እግዚአብሔር እንዲያስተምረን ጥበብና ማስተዋልን ስጠኝ የምሄድበትን መንገድ ምራኝ ታዳጊ የእስራኤል ቅዱስ ወይ አትተወኝ ማለት አለብን። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምር በምትሄድበትም መንገድ የምመራ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር። ዘርህም እንደ አሸዋ ይሁድም ትውልድ እንደ ምድር ትቢያ በሆነ ነበር። ስሙም ከፊቴ ባልጠፋና ባልፈረሰ ነበር። ወገኖች በዚህ ሰዓት እግዚአብሔር እንድታደርጉ የሚፈልገው አንድ ነገር አለ። ሁላችንም እንድናደርገው የሚፈልገው አንድ ነገር አለ። እድሜያችንን ለማን እንደሰጠን እንድናስታውስ ይፈልጋል። የትምህርታችን ርዕስ እድሜን ለጨካኝ አትስጥ ነው። ሰተን ከሆነ በእግዚአብሔር ቸርነት በዚህች ሰዓት ማስመለስ አለብን። ምድር ላይ ብዙ ጨካኞች አሉ፣ እኛ የማናውቅ የማናስተውል እየመሰለን የምናደርገው ነገር ግን በጣም 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 ብዙ ጨካኞች አሉ። ሱስ አንዱ ጨካኝ፣ በሱስ መልጠመድ አንዱ ጨካኝ ነው። ሕይወትን ያለ ለውጥ መምራት፣ በስንፍና ውስጥ መጓዝ ሌላው ጨካኝ ነው። ከማይወዱት ሰው ጋር መኖር ሌላው ጨካኝ ነው። የሰው ድካም ከማይገባው ሰው ጋር መኖር ሌላው ጨካኝ ነው። ራስን ለማሻሻል ራስን ላለማሳደግ እድሌ ነው ያሉ በመሬት ውስጥ መኖር ሌላው ጨካኝ ነው። ነገን ተስፋ ለማድረግ ሌላው ጨካኝ ነው። የእግርን ትቢያ አራግፎ ለመውጣት ሌላው ጨካኝ ነው። ዘርዝረን የማንጨርሳቸው ብዙ ጨካኞች አሉ። እድሜያችንን ለማን ነው የሰጠነው? ክብራችንንስ ለማን ነው ያዋረድነው? የእድሜ ጉዳይ በጣም የሚያስጨንቀውና የመጀመሪያው ነገር ነው። ምክንያቱም የፈጠረን አምላካችን ሁሉን የሚያከናውነው በሰዓትና በጊዜ ነው። የምናመልከው ደግሞ እሱን ነው። አባቶቻችን ተጨንቀውበታል። ሁሉ ጊዜ ከእንቅልፋችን የምንነቃው ታመን ሆስፒታል ሄደን እድሜ ስንት ነው
የተወለድክበት ቀን መቼ ነው ሲባል ከመቅጽበት ጭንቅላታችን እንደ ቢላ ከታትፎ ዘመኑን አካፍሎ ወይኔ ይሄን ያህል ሆኖኛል እንዴ እንላለን። አእምሮአችን ቢላ ነው ወገኖች። ትልቁን ስጋ፣ ትልቁን ሽንኩርት፣ ትልቁን ድንች ድቅቅቅ አርጎ የሚከትፈው ቢላ ነው። ጊዜዎችን